ጠቅላይ ሚኒስትር አብይ አህመድ አሁንም የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ አልበም ዳስጣል ለሚለው ሙዚቃ ምላሽን የሚመስል ነገር ተናግረዋል። ይህን የተናገሩት ትላንት ግንቦት 8 ቀን 2018 ዓ.ም ነው። ዕለቱም አልበሙ ከወጣ አንድ ወሩ ነው። ግብጽና ኤርትራ የባህር ትራንስፖርት ስምምነትን ተፈራረሙ። ሀገራቱ የቀይ ባህር ደህንነት የባህር ዳርቻው የሚያዋስናቸው ሀገራት ጉዳይ ብቻ መሆኑንም ገልጸዋል። ስምምነቱም ኢትዮጵያን ከቀይ ባህር ለማግለል ያለመ ነው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ አሁንም የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ አልበም ዳስጣል ለሚለው ሙዚቃ ምላሽን የሚመስል ነገር ተናግረዋል። ይህን የተናገሩት ትላንት ግንቦት 8 ቀን 2018 ዓ.ም ሲሆን የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበምም ከወጣ ትላንት ግንቦት 8 ቀን 2018 ዓ.ም አንደኛ ወሩ ነበር። ጠቅላይ ሚኒስትር አብይ በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ገላንጉራ የሚባል ሰፈር የኢንዱስትሪ ፓርክን ሲመርቁ ባደረጉት ንግግር የቴዲ አፍሮ ዳስጣል የሚለው ሙዚቃ ውስጥ አዲስ አበባን ጠርቶ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር ለሚለው ስንኝ መልስ የሚመስል ነገርን ተናግረዋል። ጠቅላይ ሚኒስትሩ በዚህ ንግግራቸው መሃል አዲስ አበባ የተደረገውን ቤት ፈረሳን ለማስተባበል በመሞከር ነው ንግግርን ያደረጉት። ማስተባበያ ሲሰጡም አንድ ሰው መጸዳጃ ቤት በተገቢው ሳይኖረው ለዘመድ ጥየቃ የማይሆን ሰፈር ውስጥና ቆጥ ላይ እየኖረ ያንን ለመቀየር የተሰራ ስራን መቃረን ተገቢ አይደለም ብለዋል። አንድ ሰው ሽንት ቤት ሳይኖረው ሰው ሲታመምበት ለመጠየቅ የማያስችል የኑሮ ዘዬ ውስጥ እየኖረ ሰው ሲሞትበት ቦታ አጥቶ አስፋልት እየዘጋ ቆጥ ላይ እየኖረ ያን ነገር ለመቀየር የሚደረግ ጥረት መቃረን ተገቢ አይደለም። በመንግስት መገናኛ ብዙሃን በተለቀቀው የጠቅላይ ሚኒስትሩ ንግግር ላይ የተቆረጠ ነገር እንዳለም ያስታውቅ ነበር። በተለይ ከቤት ፈረሳ ጋር በተያያዘ ጠቅላይ ሚኒስትሩ በነገራችን ላይ አዲስ አበባ ቤቶች ፈርሰዋል ተብሎ ይነገራል ይሉና ሐሳቡን ሳይጨርሱ ታዳሚው ሲያጨበጭብ ይሰማል። በነገራችን ላይ አዲስ አበባ ቤቶች ፈርሰዋል እየተባለ ይነገራል። ይሄን ነገር እዚህ የቪዲዮ አካል ጋር ጠቅላይ ሚኒስትር አብይ ከማል አዲስ አበባ ቤት ፈረሳ ጋር በተያያዘ የተናገሩት ነገር እንደነበር ግን ለህዝብ ሲቀርብ እንደተቆረጠ በግልጽ ያስታውቃል። የሆነ ሆኖ ጠቅላይ ሚኒስትር አብይ ዓለም እየቀናበት ያለውን ነገር አይናችን ተከልሏል አይነት ነገርንም ተናግረዋል። ይህን ነገር ከጊዜያዊ ፍላጎት፣ ከስሜት፣ ከፖለቲካ ወጣ ብሎ ማየት ጠቃሚ ነው። ኢትዮጵያን እንስራት። ዓለም እየቀና እየተደነቀብን ባለ በዚህ ጊዜ ውስጥ እኛ አይናችን ከታወረ ለማደግ እንቸገራለን እና የነበርንበት የኑሮ ዘዬ አስቀያሚ ነው። ችግር፣ ድህነት መጥፎ ነው። የሰው እጅ ማየት በግልም እንደ ሀገርም አስቀያሚ ነው። ከዛ ወጥተን ራሳችንን መቻል እንድንችል መተባበር፣ መስራት፣ መትጋት በእጅጉ አስፈላጊ ነው። ጠቅላይ ሚኒስትር አብይ አህመድም ሆነ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም ከወጣ ጀምሮ በተደጋጋሚ የአርቲስቱን ስም ሳይጠሩ ምላሽን ሲሰጡ ይደመጣሉ። በተለይም አዲስ አበባን በተመለከተ የተሰራው የኮሪደር ልማትና እሱንም ተከትሎ ነዋሪዎችን ከሰፈራቸው በማንሳት ወደ ሌሎች ቦታዎች የተወሰዱበትን ውሳኔ ሲሞግቱም ይስተዋላል። ቴዲ አፍሮ አልበሙን ከማውጣቱ በፊት ለኮሪደር ልማቱ ሲባል ከሰፈራቸው የተነሱ ሰዎች በመልካም ፈቃዳቸው የተነሱ መሆናቸው ከመንግስት አካላትም ጭምር ሲነገር ነበር። ነገር ግን ዳስጣል ከሚለው ሙዚቃ በኋላ ህዝቡን ያነሳሳል በሚል ይሁን በሌላ ምክንያት በአዲስ አበባ ተሰራ የተባለው የኮሪደር ልማት ሰብአዊ ጥፋት አላመጣም የሚለውን ነገር አጉልተው ሲያስረዱ ይስተዋላል። ከሳምንታት በፊት ከንቲባ አዳነች የካቢኔያቸው የ9 ወር የሥራ አፈጻጸምን በገመገመ ስብሰባ ላይ አርቲስቱ ይኖርበት ነበር የተባለውን ለገጣፎ ሰፈርን እየጠሩ ጭምር ስራውን ሲያብጠለጥሉ ነበር። እንዲሁም ጠቅላይ ሚኒስትር አብይም ከቀናት በፊት ከሚዲያ ኃላፊዎች ጋር በነበራቸው ቆይታ መሃል ስለመሆንና ዳር ስለመውጣት ትችት አዘል ማብራሪያንም ሲሰጡ ነበር። ግብጽና ኤርትራ የባህር ትራንስፖርት ስምምነትን ተፈራረሙ። ሀገራቱ የቀይ ባህር ደህንነት የባህር ዳርቻው የሚያዋስናቸው ሀገራት ጉዳይ ብቻ መሆኑን ገልጸዋል።
ጉዳዩ ኢትዮጵያና ኤርትራ ካሉበት ፖለቲካዊ ቅራኔና ኢትዮጵያ በተለይ ባለፉት 2 ዓመታት በጉልህ እያሳየች ካለው የባህር በር ወይንም ወደ ፍላጎት አንጻር ትኩረትን ሳቢ ሆኗል። ስምምነቱ ይፋ ከተደረገበት ጊዜ አንስቶ ኢትዮጵያ ስምምነቱን በተመለከተ የምትሰጠው አስተያየት ወይንም የምታንጸባርቀው አቋም ተጠባቂ ነው። ግብጽና ኤርትራ የወደቦቻቸውን የባህር መስመር የሚያገናኝ የባህር ትራንስፖርት ትብብር ስምምነትን ቅዳሜ ዕለት ነው የተፈራረሙት። ስምምነቱ በአስመራ በተፈረመበት ወቅትም ግብጽ የቀይ ባህር ደህንነት ጉዳይ የባህር ዳርቻው ተጓዳኝ ሀገራት ብቻ ኃላፊነት መሆኑን አስታውቃለች። ስምምነቱ በኤርትራ ዋና ከተማ አስመራ የተፈረመው በፕሬዝዳንት ኢሳያስ አፈወርቂ ፊት ሲሆን የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲና የትራንስፖርት ሚኒስትር ካሚል አልዋዚር በቦታው ተገኝተዋል። አልዋዚር እንደገለጹት የባህር ስምምነቱና አዲሱ የትራንስፖርት መስመር የሎጂስቲክስ ስትራቴጂካዊ መገኛ ዕድልን ያሳድጋል። አክለውም ግብጽ የሁለትዮሽ ኢኮኖሚያዊ ውህደትን ለመደገፍ በባቡር በወደብና በባህር ትራንስፖርት ያላትን ልምድ ለማካፈል ዝግጁ መሆኗንም ገልጸዋል። የቀጠናውን ደህንነት አስመልክቶ ማብራሪያ የሰጡት አብድላቲ የቀይ ባህር አስተዳደርና ደህንነት በቀጥታ ከባህር ዳርቻው ሀገራት ብሔራዊ ደህንነት ጋር የተያያዘ መሆኑን አጽንኦት ሰጥተዋል። በዚህም በቀይ ባህር ላይ ዳርቻ የሌላቸው ሀገራት ከጉዳዩ ጋር በተያያዙ ስምምነቶች ወይንም ግንዛቤዎች ውስጥ መሳተፍ እንደሌለባቸው ገልጸዋል። ካይሮ የድንበር ሀገራትን አንድነትና ሉዓላዊነትን በሚያጎላው የኤርትራ የቀይ ባህር አስተዳደር ራዕይ ላይ ያላትን ድጋፍም አረጋግጠዋል። በሱዳንና ሶማሊያ ስላለው ወቅታዊ ሁኔታ የዳሰሱት አብድላቲ የአፍሪካ ቀንድን የግብጽ ብሔራዊ ደህንነት ቀጥተኛ አካል በማድረግ ቀጠናው የተረጋጋ እንዲሆን የግብጽን አቋም በድጋሚ ገልጸዋል። የግብጽን ሙሉ ድጋፍ ለኤርትራ ሉዓላዊነትና የግዛት አንድነት ከማረጋገጣቸውም በላይ በየቀጠናው ያሉ የሀገር ውስጥ ተቋማትን ለመደገፍ ሰፊ ቁርጠኝነት እንዳላቸውም አስታውቀዋል። በግብጽ ፕሬዝዳንት አብዱል ፈታህ አልሲሲ መመሪያ መሰረትም የግብጽ ሚኒስትሮች የግል ባለሀብቶች ልዑካንን አስከትለው ተጉዘዋል። የንግድ ተወካዮቹ ከፕሬዝዳንት ኢሳያስ አፈወርቂ ጋር በመገናኘት በማዕድን፣ በትራንስፖርት፣ በመድኃኒትና በአሳ ሀብት እንዲሁም በግብጽ የሚመሩ የኤርትራ ካድሬዎችን አቅም ግንባታና ስልጠና ፕሮግራሞች ላይ የንግድ አጋርነት ለመፍጠር ተወያይተዋል። ለፕሬዝዳንት አልሲሲ ሰላምታቸው እንዲደርስላቸው የጠየቁት ኢሳያስ አፈወርቂ ግብጽ በአፍሪካ ቀንድና በቀይ ባህር ደህንነትን ለመደገፍ የምታደርገውን ንቁ ሚናም አድንቀዋል። የኤርትራው ፕሬዝዳንት በሀገራቱ መካከል ያለውን ታሪካዊ ግንኙነት በማጉላት ለጋራ ጥቅም የሚውል የፖለቲካ የኢኮኖሚና የደህንነት ቅንጅትን ለማሳደግ ያላቸውን ቁርጠኝነት ገልጸዋል። በህዳሴ ግድብ ምክንያት በተለያየ መንገድ ኢትዮጵያ ላይ ጫና ለመፍጠር የምትጠራው ግብጽ በተለይም ኤርትራንና ሶማሊያን በተለየ መንገድ ለመቅረብ ጥረት እያደረገች ነው። ኢትዮጵያ ከሶማሌላንድ ጋር ያደረገችውንና በኋላም ያፈረሰችውን የመግባቢያ ስምምነትን ተከትሎ ነበር ግብጽ አጋጣሚውን እንደ ወርቃማ ዕድል በመጠቀም ጦሯን ወደ ሶማሊያ ያስገባችው። በፕሪቶሪያ ስምምነት ምክንያት የፈረሰው የኢትዮጵያና ኤርትራ ፍቅርም ለግብጽ ጥሩ አጋጣሚ ሆኖ የመጣ ነው። ኢትዮጵያ የባህር በር ባለቤት ለመሆን የጀመረችው እንቅስቃሴንም ለማደናቀፍ ግብጽ እስከ አረብ ሊግ የደረሰ ገደብ ለመፍጠር ስትጥር ቆይታለች። በቅርቡ ደግሞ ከኢራን ጦርነት ጋር በተያያዘ አሜሪካ የቀይ ባህር ደህንነትን ለመቆጣጠር ባላት ፍላጎት ምክንያት አይኗ ኤርትራ ላይ አርፏል። ይህም ኢትዮጵያ የባህር በር ፍላጎቷ በቀጥታም ሆነ በተዘዋዋሪ ከአሜሪካ ጋር የሚያፋጥጣት ሆኗል። አሁን ላይ ከቀይ ባህር ጋር በተያያዘ ጊዜው ከኢትዮጵያ መንግስት ይልቅ ለኤርትራው መንግስት ያመቸ ይመስላል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በልደታ ክፍለ ከተማ የበጎነት መንደር በሚል በተከፈተ አንድ ማዕከል ስራ ማስጀመሪያ ላይ የተናገሩት ንግግር ከፍተኛ የሆነ ውዝግብን የፈጠረ ሆኗል። ማዕከሉ አቅመ ደካሞች ምግብ በነፃ ቀርቦላቸው የሚመገቡበት እንደሆነ የታወቀ ሲሆን ከንቲባዋ ስራ ያስጀመሩት ማዕከልም ዳሽን ባንክ አሰርቶት በራሱ በባንኩ ወጪ ምገባ የሚካሄድበት ነው። ታዲያ ከንቲባ አዳነች አቤቤ በዚህ የማዕከሉ ስራ ማስጀመሪያ ስራ መርሃ ግብር ላይ ስለ ማዕከሉ ጠቀሜታ ከተናገሩ በኋላ የተናገሩት ነገር አስገራሚና መነጋገሪያ እንዲሁም መወዛገቢያ ሆኗል። አዲስ አበባ ላይ ምን ምክንያት እንደሆነ አላውቅም፣ ጎዳና ላይ ወጥቶ ምግብን የሚያስለምን እነዚህ ማዕከላት ጋር እየመጡ ትኩስ ንጹህና የተመጣጠነ ምግብን ሰው መብላት ይችላል አሉ ከንቲባ አዳነች። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላውቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። ርቧቸው መጥተው
ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነውና ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ይህ የከንቲባ አዳነች አቤቤ ንግግር ነው መወዛገቢያ የሆነው። እርግጥ ይሄኛው የከንቲባዋ ንግግር ብቻም ሳይሆን በሙሉ ከምገባ ስራ ጋር በተያያዘ መሪው ፖለቲካ ፓርቲ ብልጽግና የሚከተለው አካሄድ የውዝግብ ምንጭ ነው። ነገሩን የሚያደንቁትም የሚነቅፉትም የሚተቹትም የሚደግፉትም አሉ። ለጉዳዩ ድጋፍ ያላቸው ሰዎች መንግስት ይህንን መርሃ ግብር በግንባር ቀደምነት መጀመሩ ገንዘብ ያላቸው ሰዎች ሁኔታውን በማየት ለአቅመ ደካሞች ድጋፍን እያደረጉ ማህበራዊ ቀውስን እንዲቀንሱ ያስችላቸዋል ይላሉ። ነገሩን ለጥጠው ርዕዮተ ዓለማዊ አቅጣጫ በማስያዝ የዕለት ምግብን በዚህ መልኩ ማዘጋጀት ማህበራዊ ፍትህን የማረጋገጥ አንዱ አካልም ነው የሚሉ አሉ። መንግስትም እንደዛ ይላል። መንግስት የምገባ ስራ ላይ መጠመዱን አጥብቀው የሚተቹ ወገኖች ደግሞ የመንግስት ዋነኛ ተግባር ዜጎች ራሳቸውን ችለው በእድሜ የገፉትም ቢሆኑ መጦሪያ የሚሆናቸውን ገቢ የሚፈጠርላቸው መንገድ እየተፈጠረ ዜጎች ራሳቸውን እንዲችሉ ማድረግ እንጂ ለዜጎች ቀጥተኛ እርዳታን ማድረግን መመገብን እንደ ትልቅ ፖለቲካዊ ግብ አድርጎ መውሰድ የለበትም ሲሉ ይደመጣሉ። ከንቲባ አዳነች ዜጎች ለምግብ ልመና ጎዳና የሚወጡበት ምክንያት አይገባኝም ብለው ሲናገሩም እውነት አስተዳደራቸው ሁሉን ችግረኛ መመገብ እንደሚችል ተማምነዋል ወይ የሚል ጥያቄም የሚያነሱ አሉ። በሌላ በኩል ደግሞ እንዲህ አቅም በማጣት ሰዎች ምግብን የሚመገቡበት ቦታ ላይ የቸገረ ሁሉ እየመጣ የመመገብ ስነ ልቦና አለው ወይ? ሰው ከክብሩ ጋር የሚያደርገውን ትግልስ መረሳት አለበት ወይ? ሰው በቁሳዊና በጉርስ አቅርቦቶች ብቻ የሚረካ ነው ወይ ብሎ ነው ወይ መንግስት የሚያስበው የሚል ጥያቄዎችንም የሚያነሱ አሉ። ግፋ ሲልም አሁን ያለው መንግስት ከቅርብ ዓመታት ወዲህ ተምረው መደበኛ ስራንም እየሰሩ ቤተሰባቸውንም ሆነ ራሳቸውንም ማኖር መመገብ ያቃታቸውን ሰዎች መሰረታዊ ችግር የተረዳ መፍትሄ ነው ማምጣት ያለበትም የሚሉ አስተያየቶች ይደመጣሉ። ከቅርብ ዓመታት ወዲህ መንግስት በፖሊሲም ሆነ በህግ ማስከበር ሊቆጣጠረው ባልቻለው ገደብ ያጣው የዋጋ ንረት ብዙ የአዲስ አበባም ሆነ የአገሪቱ ነዋሪዎች ኑሮን ሰርተው እንዳልሰሩ አድርጎ ክብር ያለውን ኑሮ እንዳይኖሩ አድርጓቸዋል። ዜጎች ትጋታቸው ሳይቀንስ የኑሮ ውድነት ግን ገቢያቸውን እያራቆተ መሰረታዊ ፍላጎቶቻቸውን ከማሟላት ጋር ትግል ውስጥ እንዲገቡ አድርጓቸዋል። በእንዲህ አይነት የኢኮኖሚ ውድቀት ሳቢያ ብዙ ቤተሰብ ችግር ውስጥ እየወደቀ ነው የሚሉ አስተያየት ሰጪዎች እንዲህ እየሰሩ መሰረታዊ ፍላጎቶቻቸውን ማሟላት ያልቻሉ ሰዎች በየትኛው ስነ ልቦናቸው ነው ከንቲባ አዳነች አቤቤ የሚሏቸው ምገባ ማዕከላት ውስጥ እየገቡ ምግብን የሚበሉት ሲሉ ጥያቄን ያነሳሉ። እንዲህ አይነት ተጋላጭነቶች የሚቀንሱት ማክሮ ኢኮኖሚን በማድረቅ እንጂ በምገባ ማዕከል አይደለም። መንግስት ለኢኮኖሚ ችግሮች መፍትሄን አመጣለሁ ሲል የሰው ልጅን የቁስ ፍላጎት ብቻ ሳይሆን የክብር ፍላጎትን ከግምት ውስጥ ማስገባት አለበት የሚሉ ሰዎች የሰው ልጅ ሲኖር ራሴን ቻልኩ ማለት እንጂ በእርዳታ ኖርኩ ማለትን እንደማይወድ ከግምት ሊገባ ይገባልም ይላሉ። እንዲሁም መንግስት ማህበራዊ ፍትህን አሰፍናለሁ የሚል አቋም ቢኖረው እንኳን ከእንዲህ አይነት መርሃ ግብር የሚቀነሱ እንጂ በየጊዜው የሚጨመሩ ሰዎች አለመኖራቸውን ነው ማረጋገጥ አለበት የሚሉም አሉ። ሌሎች ደግሞ መንግስት እንዲህ አይነት የድጋፍ ስራዎችን የፖለቲካ መጠቀሚያን ባያደርጋቸው ብለው አንደኛ በራሱ ወጪም እንኳን ቢያከናውን የህዝብን ግብር ሰብስቦ ወይንም በህዝብ ስም ተበድሮና እርዳታ ጠይቆ በመሆኑ እንዲሁም ተረጂዎች ላይ ስነ ልቦናዊ ጫናን የሚፈጥር በመሆኑ ጥንቃቄ ያሻልም ነው የሚሉት። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ